ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የመጀመሪያ ድምጾችን እና አራተኛ ድምጾችን ነው ማለት ነው። የመጀመሪያ ድምጾችና አራተኛ ድምጾች እንዲሁም ሶስተኛ ድምጾችና ስድስተኛ ድምጾች ለሚምታታባችሁ ተማሪዎች ይህ ቪዲዮ ለእናንተ ነው። ይህን ቪዲዮ እስከ መጨረሻው ተከታተሉ። ዛሬ የመጀመሪያ ድምጾችና አራተኛ ድምጾችን ይዤላችሁ መጥቻለሁ። ቀጣይ ደግሞ የሶስተኛ ድምጾችና ስድስተኛ ድምጾችን በደንብ አድርጌ የማሳያችሁ ይሆናል ማለት ነው። እንግዲህ በኋላ የመጀመሪያ ድምጾችና አራተኛ ድምጾች ሶስተኛ ድምጾችና ስድስተኛ ድምጾች ተመሳሳይ ናቸው ብላችሁ ማሰቡን ከዚህ ላይ ታቆማላችሁ። በዚህ ቪዲዮ በደንብ አርጋችሁ ትለያላችሁ ማለት ነው። እስከ መጨረሻው ተከታተሉኝ። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ ለየት ባለ ቪዲዮ ተመልሻለሁኝ። ዛሬ የመጀመሪያ ድምጾችና አራተኛ ድምጾችን ይዤላችሁ መጥቻለሁ ማለት ነው። የመጀመሪያ ድምጾችና አራተኛ ድምጾችን ተመሳሳይ አድርጋችሁ ለምትጠሩ ተማሪዎች ዛሬ የመጀመሪያ ድምጾችና አራተኛ ድምጾችን ይዤላችሁ መጥቻለሁ። እነዚህ ፊደላት በደንብ አድርገን የምናይ ይሆናል ማለት ነው። ድምጻቸውን እያነበብነን እንዲሁም አንዱን ካንዱ በጋራ እያነበብነን እንዴት ልዩነት እንዳላቸው ከዚህ ላይ በደንብ አድርጋችሁ የምትረዱ ይሆናል ማለት ነው። ምክንያቱም ምንም ተመሳሳይነት የላቸውም ከዚህ ላይ ማለት ነው። የመጀመሪያ ድምጾች ሌላ ናቸው፣ አራተኛ ድምጾች ሌላ ናቸው ማለት ነው። ስለዚህ ምንም የሚያመሳስላቸው ነገር ስለሌለ ይህንን በደንብ አድርጌ ከዚህ ላይ የማሳያችሁ ይሆናል። እናንተም ከዛሬ ቀን ጀምራችሁ የመጀመሪያ ድምጾችና አራተኛ ድምጾች ምንም እንደማይመሳሰሉ በደንብ ትረዳላችሁ ማለት ነው። አሁን በመጀመሪያ የመጀመሪያ ድምጾችን አነብላችኋለሁ፣ ከዛ ደግሞ አራተኛ ድምጾችን አነብላችኋለሁ። እንደዚህ እያደረኩኝ ከዛ ደግሞ ሁለቱን በአንድ ላይ እያነበብኩኝ ምን አይነት ተመሳሳይነት ይኖራቸዋል ወይስ ልዩ ናቸው የሚለውን ከዚህ ላይ በደንብ አድርጋችሁ ትረዳላችሁ ማለት ነው። የትም እንዳትሄዱ ተከታተሉኝ። ከዚህ ላይ ለምሳሌ ለና ላ የመጀመሪያና አራተኛ አለ። ከዚህም መና ማ የመጀመሪያና አራተኛ አለ እያለ ይቀጥላል። በመጀመሪያ እነዚህን ላንብብላችሁና ቀጣይ ደግሞ እነዚህን አንብቤ እንዴት እንደሚለያዩ ነግራችኋለሁ ማለት ነው። እናንተ የሚጠበቀው እስከ መጨረሻው መከታተል ነው። ኦኬ እቺ ማነች? የመጀመሪያ ድምጾች ናቸው። ምን አይነት ድምጽ ናላቸው? የመጀመሪያ ድምጾች ሚል ድምጽ ነው ያላቸው። እቺ ማነች? ለነች። ለ መ ረ ሰ ሸ ቀ ገ አያችሁ አይደለ? እነዚህን ወርታች ስናነባቸው ምን አይነት ድምጽ ነው ያገኘን? ሚል ድምጽ ነው ያገኘን። መጨረሻ ላይ ከአንደበታችን የሚወጣው ድምጽ ሚል ድምጽ ነው ያለው። አሁን ደግሞ እስኪ አራተኛ ድምጾችን ሳነባቸው እናንተ በጥሞና ተከታተሉ። እንዲሁም አብራችሁ ከኔ ጋር እያነበባችሁ ተለማመዷቸው። እሺ እቺ አሁን አራተኛዋ የለቤተሰብ ናት አይደል እንዴ? እቺ የመጀመሪያዋ የለቤተሰብ ናት። እቺ ደግሞ አራተኛዋ የለቤተሰብ ናት። ስለዚህ እስካሁን ደግሞ እያነበብናቸው እንደወርታችሁ ላ ማ ራ ሳ ሻ ቃ ጋ ጳ አያችሁ አይደለ? አራተኛ ድምጾችን ስናነባቸው አንደኛ ድምጻቸው ሚል ድምጽ ነው ያላቸው። ሌላ ደግሞ ምን አለ መሰላችሁ? ስናነባቸው አፋችን ከፈት አድርገን ነው የምናነባቸው ማለት ነው። እነዚህን ስናነባቸው እነዚህኞች እርገጥ አድርገን ነው የምናነባቸው ሚል ድምጽ ነው ያላቸው የመጀመሪያ ድምጾች። እነዚህኞች ግን አፋችን ከፈት አድርገን ድምጻቸው ወጣ ያለ ድምጽ ነው የሚኖራቸው ማለት ነው። ሚል ድምጽ ይኖራቸዋል። ስለዚህ ምንም በፍጹም ተመሳሳይ አይደሉም። የሚያመሳስላቸው አንዳች ነገር የለም ማለት ነው። የመጀመሪያ ድምጾችና አራተኛ ድምጾች ምንም የሚያመሳስላቸው ነገር የለም ማለት ነው። ተመሳሳይ መስሎ ለሚታያችሁ እናንተ እኔ ሳነባቸው እያዳመጣችሁና እንዲሁም አብራችሁ እያነበባችሁ በድምጻችሁ መለማመድ ትችላላችሁ ማለት ነው። ለምሳሌ ተመልከቱ እንግዲህ አሁን እያንዳንዱን የመጀመሪያና አራተኛ ድምጽ እያነበቡት ሊሄድ ነው። እስኪ ምን አይነት የሚቀራረብ ነገር እስኪ እንዲያው ለምሳሌ አለው። እስኪ ተከታተሉኝ። እስኪ ያው እዚህ ላይ ለ አለን። ለ ስንል ሚል ድምጽ ነው ያለው። ከዚህ ላይ ደግሞ ምን ይላል? ላ ይላል። ሚል ድምጽ ነው ያለው። ለ ላ መ ማ ረ ራ ሰ ሳ ሸ ሻ ቀ ቃ ገ ጋ ጰ ጳ አያችሁ አይደለ? ከዚህኛው ሚል ድምጽ አለ በዚህ በመጀመሪያ ድምጾች። አራተኛ ድምጾች ደግሞ ምን ይላል? ሚል ድምጽ አለ ማለት ነው። ስለዚህ በምንም ታምር ሊመሳሰሉ አይችሉም ማለት ነው። በቃላት ደግሞ ቃላትን እየመሰረቱ ደግሞ እያንዳንዳቸውን አሳያቸዋለሁ ማለት ነው። ለምሳሌ ከዚህ አንድ ምሳሌ እንውሰድ። ለምሳሌ በዚህ
ምን ብለን እንስራ እስኪ? ለምሳሌ ለመነ ብለን ብንሰራ በለ ለመነ የሚል ቃል ብንሰራ አሁን በለ ቦታ ላን ብንተካው ምን ነው የሚሆነው? ላመነ ነው የሚሆነው። ይኸው በዚህኛው ስንሰራ ለመነ ነበር አይደለ? በዚህ ስናደርገው ላመነ። አንደኛ ምን ሊሆን ይችላል? የትርጉም ለውጥ ሊያመጣ ይችላል፣ ትርጉም ላይሰጥ ይችላል ማለት ነው። የትርጉም ለውጥ ሊኖረው ይችላል ወይም ትርጉም ላይሰጥ ይችላል። ምን ሲሆን ነው? የመጀመሪያ ድምጾችና አራተኛ ድምጾች ተቀያይረው ወይም በአንድ ቃል ውስጥ ብንጠቀማቸው ማለት ነው። በአንድ ቃል ውስጥ ተመሳሳይ አድርገን ብንጠቀማቸው የቃሉን ትርጉም ሊቀይሩት ይችላሉ ወይንም ደግሞ ምን ሊሆን ይችላል ማለት ነው? ቃሉን ምንም ትርጉም ላይሰጡት ይችላሉ ማለት ነው። ለምሳሌ ይሄ ለመነ ነበር አይደለ? ይሄን ስናደርገው ላመነ ይሆናል። ለምሳሌ ትርጉም ላይኖረው የሚችል ደግሞ ሌላ እስኪ አንድ ቃል እንውሰድ። ላቀ እንበል። ላቀ በዚህኛው ሲሆን ደግሞ ምን ይሆናል? ለቀ። ለቀ። ይኸው ተመልከቱ። እዚህኛው ላቀ ነበረ። ላቀ የሰው ስም ቃል ሰጠን። ከዚህ ላይ ግን ለቀ። ለቀ ምን? ይህ ቃል አይደለም አይደል እንዴ? ምንም ትርጉም አልሰጠልንም። ስለዚህ እነዚህ አራተኛና የመጀመሪያ ድምጾች ምንም ተመሳሳይ አይደሉም ማለት ነው። አንዱም በአንዱ እንኳን ስንተካቸው ምን ሊሆን ይችላል ማለት ነው? የቃሉን ትርጉም ሊቀይሩት ይችላሉ ወይንም ደግሞ ቃሉን ምንም ትርጉም ላይሰጡት ይችላሉ ማለት ነው። ስለዚህ ተመሳሳይ እንዳልሆኑ ከዚህ ላይ በደንብ አድርጋችሁ ማወቅ ይጠበቅባቸዋል ማለት ነው። አሁን ደግሞ እስኪ ወደ እነዚህኞች እንሄድ። ኦኬ አሁንም የመጀመሪያ ድምጾችን አነብላችኋለሁ። ከዛ ደግሞ አራተኛ ድምጾችን አነብላችኋለሁ ማለት ነው። ይቺ ማነች? በነች። በ ተ ቸ ነ ኘ ከ ጠ ጸ። ተመልከቱ። ከዚህ ላይ ስናነባቸው ምን አይነት ድምፅ ናላቸው? ምን ድምፅ ናላቸው አይደለ? አራተኛ ድምጾችን ደግሞ ስናነባቸው ምን አይነት ድምፅ እንዳላቸው ተመልከቱ እስኪ። ባ ታ ቻ ና ኛ ካ ጣ ጻ። አያቸው አይደለ? አንደኛ ስናነብ አፋችን ከፈት አድርገን ነው የምናነባቸው። ድምጻቸው ደግሞ ወጣ ይላል፣ ጎላ ያለ ድምፅ ነው ያላቸው ማለት ነው። ይህን አይነት ድምፅ ይኖራቸዋል ማለት ነው። ስለዚህ አ ሚል ድምፅ ናላቸው። የመጀመሪያ ድምጾች ደግሞ ሚል ድምፅ ናላቸው። ምንም የሚመሳሰል ነገር የለም ማለት ነው። የመጀመሪያ ድምጾችን እርገጥ አድርገን ነው የምናነባቸው፣ ወደ ታች ሚል ድምፅ ናላቸው። አራተኛ ድምጾች ደግሞ ሚል አፋችን ከፈት አድርገን ነው የምናነባቸው ስናነባቸው ማለት ነው። እስኪ ደግሞ አንዱን ከአንዱ እያነበብን የመጀመሪያዎችን ከአራተኞች ጋር እያነበብናቸው እንሂድና ምን እንደሚመሳሰል እስኪ እያያችሁ ሂዱ። እስኪ እኔ ሳነብ እኔን እስኪ አዳምጡኝና እናንተም ደግሞ አብራችሁ ከኔ ጋር እያነበባችሁ መከታተል ጠበቅባችኋል ማለት ነው። በ ባ ተ ታ ቸ ቻ ነ ና ኘ ኛ ከ ካ ጠ ጣ ጸ ጻ። አያችሁ አይደለ? ምንም አይመሳሰሉም ማለት ነው። እነዚህ እርገጥ አድርገን ነው የምናነባቸው፣ ወጣች ነው የምናነባቸው። እነዚህኞች ደግሞ ወጣ ያለ ድምፅ ይኖራቸዋል ማለት ነው። ሚል ድምፅ ይኖራቸዋል። እነዚህ ደግሞ ሚል ድምፅ ይኖራቸዋል ማለት ነው። እነዚህ ወጣች እርገጥ አድርገን ነው የምናነባቸው፣ እነዚህኞች ደግሞ ወጣ አድርገን ነው የምናነባቸው ማለት ነው። ስለዚህ ምንም እንደማይመሳሰሉ ማወቅ ይጠበቅባቸዋል ማለት ነው። በፍጹም አሁን ለምሳሌ አንዱን በአንዱ ብትተኩት ተመሳሳይ የሆነ ቃል ሊሰጧቸው አይችልም ማለት ነው። በቃላት ላይ በተመሳሳይ ቦታ ብትተኳቸው ወይም የቃሉን ትርጉም ይቀይሩባቸዋል፣ ካለዛም ደግሞ ቃሉን ትርጉም እንዳይኖረው ሊያደርጉ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ባህሪ ነው ያላቸው። እንደማይመሳሰሉ ከዚህ ላይ መገንዘብ ይጠበቅባቸዋል ማለት ነው። እስኪ ደግሞ እነዚህ ላይ እናያቸው። ይቺ ማነች? ወነች። ወ ዘ ዠ የ ደ ጀ ጨ ፈ። ተመልከቱ። እዚህ ላይ ሳነብ ምን ብዬ ያነበብኳቸው? ሚል ድምፅ እየጨመሯል ያነበብኳቸው። ወደ ታች እርገጥ አድርጌ ያነበብኳቸው። አራተኛ ድምፆችን ደግሞ ሳነብ ምን አይነት ድምፅ እንደማወጣ እዚህ ላይ ደግሞ ተከታተሉ እስኪ። ዋ ዛ ዣ ያ ዳ ጃ ጫ ፋ። ተመልከቱ። አያችሁ አይደለ? ይኸው የመጀመሪያ ድምፆች ሳነብ ሚል ድምፅ ነበራቸው። አራተኛ ድምፆች ሳነብ ደግሞ ሚል ድምፅ አላቸው ማለት ነው። ስለዚህ የተለያዩ መሆናቸውን ከዚህ ላይ መገንዘብ ይጠበቅባቸዋል ማለት ነው። ከዚህ ቪዲዮ በኋላ ማንኛውም ሰው በመጀመሪያ ድምፆች እና በአራተኛ ድምፆች ሊደናገር አይገባውም ማለት ነው። በሚቀጥለው ቪዲዮ ደግሞ በሶስተኛና በስድስተኛ ድምፆች እመለሳለሁ ማለት ነው። ቃላትን በመጀመሪያ ድምፆች እና በአራተኛ ድምፆች፣
በሶስተኛ ድምጾች እና በስድስተኛ ድምጾች እየሰራሁኝ እመለሳለሁ ማለት ነው። ከእናንተ የሚጠበቀው በላይክ እና በኮሜንት አበረታቱኝ። ከወደዳችሁት ላይክ አድርጉት፣ እንዲሁም ኮሜንት ስጡበት። የሚስተካከል ነገር ካለና ማቀርብላችሁ ነገር ካለ በኮሜንት ማሳወቅ ይጠበቅባቸዋል ማለት ነው። የእናንተ ተሳትፎ ነው እኔን ሊያበረታ የሚችለው። ምክንያቱም የእናንተን ላይክ እና የእናንተን ኮሜንት አይቼ ነው እኔም ተጨማሪ እናንተን እንዴት ይገባቸዋል፣ እንዴት አድርጋችሁ ትረዳላችሁ የሚለውን በደንብ አድርጌ እየሰራው ወደ እናንተ ማቀርበው ማለት ነው። አሁን ደግሞ የመጀመሪያ ድምጾችን ከአራተኛ ድምጾች ጋር እያነበቡኝ አብሬ እስኪ ላሳያቸው። ወ ዋ ዘ ዛ ዠ ዣ የ ያ ደ ዳ ጀ ጃ ጨ ጫ ፈ ፋ። አያቸው አይደለ? ምንም ተመሳሳይነት የላቸውም ማለት ነው። ስለዚህ የመጀመሪያ ድምጾችና አራተኛ ድምጾች ተመሳሳይ ናቸው ብላችሁ የምታስቡ ተማሪዎች ከዛሬ ቀን ጀምሮ ወይም ይህን ቪዲዮ ከተመለከታችሁ ቀን ጀምሮ ተመሳሳይ እንዳልሆኑ መረዳት ይጠበቅባችኋል ማለት ነው። በመጀመሪያ ምን ነው የምታደርጉት? ከዚህ ላይ አንድ ነገር የምነግራችሁ ነገር ምንድነው? አንድ ምክር የምመክራችሁ ነገር እነዚህን ለመረዳት በመጀመሪያ በደንብ አድርጋችሁ የደጋገማችሁ ቪዲዮን አዳምጡት። እኔ ጋር ከማለታችሁ በፊት በደንብ አድርጋችሁ አዳምጡት። እኔን አዳምጣችሁ ከተረዳችሁ በኋላ እያነበባችሁ መለማመድ ተለማመዱ ማለት ነው። ታነባላችሁ፣ አሁንም ታዳምጡታላችሁ፣ ታነባላችሁ። ከዛም በኋላ ይመጣላችኋል፣ ይገባችኋል ማለት ነው። አንዴ ከገባችሁ በኋላ ደግሞ በፍጹም ሊያስቸግራችሁ አይችልም ማለት ነው። ስለዚህ በመጀመሪያ አዳምጡ፣ በትክክል አዳምጡ። ማዳመጥ ይቀድማል። ከዚያ በተግባር እያነበባችሁ ማለት ነው። ካዳመጣችሁ በኋላ እያነበባችሁ ደግሞ በተግባር ማሳየት ይጠበቅባችኋል ማለት ነው። በጣም ቀላል ናቸው። ስፔሻሊ የመጀመሪያ ድምጾችና አራተኛ ድምጾች በጣም ቀላል ናቸው። ምንም የሚከብዱ አይደሉም። ምንም የሚመሳሰሉም አይደሉም። ሊያደናግሩ አይችሉም። ምናልባት አንዳንድ ፊደላት አሉ ለምሳሌ ተመሳሳይ መስሎ ሊታዩን የሚችሉ አሁን ቀጣይ እናያለን። ለምሳሌ ሶስተኛ ድምጾች እና ስድስተኛ ድምጾች እንዲሁም የመጀመሪያና አምስተኛ ድምጾች ነሸ፣ ነኘ፣ እነወ እነዚህ ፊደላት ምናልባት የተወሰነ የሚያደናግሩ አሉ። ተመሳሳይ መስሎ የሚታዩን ነገር ግን ተመሳሳይ ያልሆኑ ፊደላት አሉ ማለት ነው። ስለዚህ እነሱን ደግሞ ካልገባችሁ እናንተ ኮሜንት ላይ አሳውቁኝና በደንብ አድርጌ የምጽፍላችሁ ወይም ቪዲዮ የምሰራላችሁ ይሆናል ማለት ነው። በደንብ አድርጋችሁ ይህን ቪዲዮ እስከ መጨረሻው አይታችሁ እንዲሁም ደጋግማችሁ አይታችሁ እያነበባችሁ ተለማመዱ። እርግጠኛ ነኝ ከዚህ ቪዲዮ በኋላ ማንኛውም ሰው በመጀመሪያ ድምጾችና በአራተኛ ድምጾች እንደማይደናገር እርግጠኛ ነኝ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ09 18 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች አሪፍ ቪዲዮዎች የሚመለስ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ፣ ቸርን ሰንብት።